እንደናችሁ ተመልካቾቻችን ዛሬ ከስቱዲዮ ወጣ ብለን በአንድ ሆነት ላይ ልንታደም ወደናል። በአንጋፋው የአዲስ አበባ ዩኒቨርሲቲ ላይ ነው የምንገኘው። እንደሚታወቀው አንጋፋው የአዲስ አበባ ዩኒቨርሲቲ 75ኛ ዓመቱን የዳይመንድ ኢዮቤልዩ በዓል እያከበረ እንደሆነ ይታወቃል። ታዲያ እንደሚታወቀው በአዲስ አበባ ዩኒቨርሲቲ ውስጥ ለበርካታ ዓመታት በመምህርነት ሲያገለግሉ የነበሩት አርቲስት ፕሮፌሰር ተስፋዬ ገሰሰ ፋውንዴሽን ከተመሰረተ 3ኛ ዓመቱን ክብረ በዓላት ዛሬ ያከብራል። እኛም እንግዲህ ወደ ውስጥ ገብተን ይህን ኩነት ወደ እናንተ ልናሳያችሁ ወይንም ልናስቃኛችሁ ወደናል። አብራችሁን ቆዩ። ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሸብረብ ሸብረብ አካሄዷ ያዝ 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 ነው መውደዷ ወጋ ነቀላ መለካከቷ ከውብ ሙብ ሆድዬ የሰራ ከላቷ ፍንጭቷ ነው ምልክቷ ለስላሳ ነው ሰውነቷ ሸብረብ ሸብረብ አካሄዷ ያዝ 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 ነው መውደዷ ወጋ ነቀላ መለካከቷ ከውብ ሙብ ሆድዬ የሰራ ከላቷ። ተባባሪ ፕሮፌሰር ተስፋዬ ገሰሰ አሁን ፈገግ እያለ ይመስለኛል እንደዚህ ብዬ ስጠራ፣ ምክንያቱም ይቺን አጠራር ነው የሚወዳት። የእቃው የሽልማቱ ደራሲ የኡመር ሀያም ሩባያት የማንዴላ ረጅም ጉዞ ወደ ነጻነት ተርጓሚ። በዚህ ልክ ነው ትህትናው የእውቀት ጥግ ሲደርስ ማለት ነው። ሌላው በጣም አስቸጋሪው ነገር ደግሞ በተለይ በእንደኛ ያለ ሀገር ከያኒ መሆንና ምሁር መሆን በጣም አስቸጋሪ። ሁለቱንም አሟልተው ያለፉ አሉን ባለሙያዎች። ከነሱ ደግሞ በግንባር ቀደም ደረጃ ከምንጠቅሳቸው ሰዎች መካከል ተስፋዬ ገሰሰ አንደኛው ነው። ማለፍ ደም ናሞከ ማለፍ ደም ናሞከ አካሲ ወአማሌ ኑዲቤ ደነቢ ተሚርካ ወአማሌ ኑዲቤ ደነቢ ተሚርካ ከራስሪ ዲፍኔ ማለፍ ደም ናሞከ ማለፍ ደም ናሞከ። ጋሽ ተስፋዬ ሁለት ቲያትር ቤቶችን ከመሩት የቲያትር ቤት ስራ አስኪያጅ አንዱ ነውና አንድ ነገር ብቻ ሰምቻለሁ ስለ ጋሽ ተስፋዬ። ሀገር ፍቅር ይመስለኛል ባልሳሳት፣ እዚህ ያላችሁ ታርሙኛላችሁ። ለአርቲስቶቹ ባስ ገዝቷል ጋሽ ተስፋዬ። ባስ ተገዝቶ ከዛ በፊት በጭነት መኪና በምንም ነበር የሚሄዱትና ባስ ይገዛል ጋሽ ተስፋዬ። እዛ ተደውሎ ለምን ባስ ገዛ ሲባል ለአርቲስቶቹ ሲል እንዴት ማን ፈቀደልህ በምን በጀት ተብሎ እስር ቤት እንደገባ ቃለኝ። ይሄ ከባድ በእውነት ለተፈጠረለት ጥበብ ለጥበበኞችም ጭምር ማዘን ማለት ከፍተኛ ሰብአዊነት ነው ብዬ አምናለሁ። ተስፋዬ ገበሬ ስራው ይለየዋል ብስሉን ከጥሬ ፋና ወጊ መምህር እውቀትን አብሳሪ ይቺ አፈጣፋጭ ይሄ አፈጣፋጭ ሰውንም አክባሪ ገጣሚ ተዋናይ ባለብዙ ሞያ ሰናይ በምግባሩ ከታች ነው በጉያ ሰው ሆኖ ተፈጥሮ አሟልቷል መለኪያ። እንዴት ይረሳል ተስፋዬ ፈገግታህ ሐሳብ ብዙ አፍላቂ የእውቀት ጎያና ቆነጥነጥ ሽቅርቅር ትላለህ ቦታውም አይበቃህ። እንዲህ አለ ጋሽ ተስፋዬ። እኔ በበኩሌ እውቀቴንም አጥንቴንም ጉልበቴንም ለውዱ ሀገራችን ለኢትዮጵያ ሰጥቻለሁ ብለህ ተለየን።
yoommuun ta'ee si yaadu anaana dallansiisa hoggaan si argadhu yaa gurbaa na gammachiisa yoommuun ta'ee si yaadu anaana dallansiisa hoggaan si argadhu yaa gurbaa na gammachiisa halkani guyyaa mudisi hidde ይሄን መጽሐፍ ፈርሞ ነው የሰጠኝ ዋናው ኮፒ ይሄን ከሱ የተቀበልኩት ነው ምን አለ ይሄ መጽሐፍ እስኪየው ህይወት ድርብር ናት እና ጥሩ ንባብሮ መሆን አለብህ አንባብሮ ክፉ ሳትሆን ያለውን ነገር እየቻልክ የሚቀጥለውን ያንተን ድርሻ መወጣት አለብህ ህይወት እንደዛ ናት በሚደርስብህ መጥፎም ነገር አትከፋ ጥሩም ነገር ደግሞ አትኩራራ ስለዚህ ቀን ቢሰጥህም ቀን ቢጥልህም ሰው ቢያከብርህም ሰው ቢጥልህም ያንተን የሀገርና የጥበብ ድርሻ ግን መወጣት አለብህ ይሄን ትምህርት ማስተምር ሳይከፈለኝ ነው አለ የምርም የምነግራችሁ 3 የማስተርስ ኮርሶች ሳይከፈለው እንዳስተማረ አስታውሳለሁ ይሄን ካልኳችሁ ይሄን ሐሳቡንና ፍልስፍናውን በመጽሐፉ ላይ ታገኙታላችሁ እኔ የደራሲው ደራሲ ያንደኛው ደራሲ ሌላ ደራሲ አነባብሮ ማለት ነው ደራሲ ሆነ ሰውን ተስፋዬ ገሰሰ ባሉ ግርማ ስብሐት ገብረ እግዚአብሔር የደራሲያን አነባብሮ መሆናቸው ነው አስተውሉ የጋሽ ተስፋዬን አክብሮት ተስፋዬ ገሰሰ አንደኛው አነባብሮ ከነ በፊት ያሉት አነባብሮች ባሉ ግርማ ስብሐት ገብረ እግዚአብሔር መሆናቸው ነው ሁለቱ ደራሲያን ያለፉ ቢሆኑም ከጥቂት ጊዜ በኋላ እኔም መከተላቸዋል ያኔ ሶስታችንም ነፍሳቸውን ይማር ይያላችሁ መጽሐፎቻችንን አንብቡልን ይላል ይሁን እናንተ ያነበባችሁ ነው አንድ የጥበብን ፈለግ መከተልና ባጸደ ስጋ ባይኖርም ያን ትምህርት ወይ ምልክት ተከትሎ ማክበር ነው ህይወትን ማንበብ ነው ሁለት የታተመን ነገር ማንበብ ነው ሶስተኛ ነገር ደግሞ ፍልስፍናቸውን ማንበብ ነውና ጋሽ ተስፋዬ ይሄን ያነባብሮ ፍልስፍናውን አስታውሳለሁ ናፍቄ 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 ስታመ ስጨነቅ ኮራ በል ግድለ ናፍቄ 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 ስታመ ስጨነቅ ኮራ በል ግድለ ጋሽ የሰራቸው ስራዎች በጣም ብዙ ናቸው በጣም ብዙ ጥናትና ምርምር ይፈልጋሉ ማን ነው ኢትዮጵያዊ የሚል ስራ አለው ቲያትር ፍርደኞቹ ተሐድሶ እንደውም ሌላ ፕሌይ ዊዝን ፕሌይ የሚባል ኮንሰፕት አለ በቲያትር ውስጥና ሌላ ታሪክ ያለው በተለይ በእድሜ ከፍ ያላችሁ ብዙ ነገር ታውቁ ይሆናል በዚህ ስራ ላይ ማለት ነውና ፍርደኞቹ እንደዚህ በጣም በርካታ መንገደኞቹ የሚል የመድረክ ቲያትሮች አሉት እነዚህ ሁሉ እንግዲህ ይሄ ፋውንዴሽን እነዚህን ሁሉ ሌሎች ያልተጠቀሱ የሬዲዮ ድራማዎች አሉት ጋሼ አንተ በላድናሂ ቁጣ በታሳብብ እኔም እናታለኛሂ ስለኔ የምታስብ እውቅናውን ያገኘነው ከኢትዮጵያ ሲቪል ማህበረሰብ ድርጅቶች መስሪያ ቤት እንግዲህ ምርቃቱን መጀመሪያ ያደረግነው የተስፋዬ ገሰሰን ሐውልት አሰርተን ስላሴ ያለው መቃብሩ ላይ ቤተሰቦችንም ጠርተን ሰርፕራይዝ አድርገን አንቬል አድርገን ነው ከዛ የሱ ወዳጆችና የሱ የስራ አጋሮች የነበሩትን ጠርተን ሙዚቃ ማዘጋጅተን የሱንም ተውኔቶች አዘጋጅተን በደመቀ ሁኔታ ነበር ልክ የዛሬ 3 ዓመት ምርቃቱን ያካሄድነው ከዛ በኋላ እንግዲህ ያው ማስተዋወቁ ስራ ላይ ነው ያተኮርነው እንዳጋጣሚ ሆኖ ደግሞ የዚህ ምርቃት ፕሮግራም የሰማው የቀድሞ ተማሪው ፕሮፌሰር ኃይሌ ገሪማ ምን ላርግላችሁ ብሎ ከአሜሪካ ኮንታክት አደረገን እኛም አሰብንበትና አድዋ የሚባለው ፊልም ኢትዮጵያ ውስጥ አልታየም ነበር ደግሞ ዲጂታላይዝ አልተደረገም ነበር አሁን ግን ዲጂታላይዝ መሆኑን ስላወቅን እሱን በስጦታ መልክ ብሰጠን ብለን ሰጠን እሱን ፊልም እንግዲህ ለአዲስ አበባ ሲኒማ ቤቶች አስተዳደር ስናሳይ ነበረ ደራሲ
እና ጋዜጠኛ ደረጀ ትእዛዙ ጋሽ ተስፋዬ ከመሞቱ 5 ዓመት ቀድሞ ነው አብረው ቁጭ ብለው ስለ ህይወት ታሪኩ ኢንተርቪው ያደረገው ዶክመንቶችንም እየሰበሰበ በዛ ላይ ደግሞ የሰራባቸው መስሪያ ቤቶች ሁሉ እየሄደ ፋይሉን እያስወጣ ብዙ የተካተቱ ነገሮች ብዙ ሰው የማያውቁት ነገሮች አሉ እና እንዳልኩት መጽሐፉ አልቋል፣ ኤዲት የተደረገ ነው። በዚሁ አጋጣሚ የኢትዮጵያ የትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት እገዛ ለማድረግ ማሳተሙም ላይ ሆነ ማከፋፈሉ ላይ ቃል ገብተውልናል። ስለዚህ በእነሱ በኩል እንደምናሳልጠው ተስፋ አደርጋለሁ። ስለዚህ በ2018 ከማለቁ በፊት የእግዚአብሔር ፍቃድ ከሆነ ምርቃቱን ወይ እዚህ ተስፋዬ ገሰሰ አዳራሽ እንደዚህ ባህል ማዕከል ያቋቋመው ነው እዛ እናደርገዋለን ብዬ ተስፋ አደርጋለሁ። ጎፈሬ 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 ሁኝልኝ ጎፈሬ ሁኝልኝ አይ ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ ጎፈሬ ሁኝልኝ አይ ጎፈሬ ሁኝልኝ አቤ በአርቲስት ፕሮፌሰር ተስፋዬ ገሰሰ የፋውንዴሽን ምስረታ ላይ ተገኝተን ያደረግነው ቆይታ ይሄን ይመስል ነበረ። ተመልካቾቻችን ቀሪ የኤንቢሲ ኢትዮጵያ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ።